እኔን ያስገረመኝና ጥያቄ የሆነብኝ ነገር ምንድነው የነ ምናሴና የነ ሰላም አባት መስፍን እንዴት የዩቲዩብን ፕሮግራም አላየውም? ገና እንደመጣ ሃናን እንዴት እንደ ሐሴት ተቀበላት? ለምን እርግብ ተብየዋ ሐሴት ተብላ እንግዲህ በፕሮግራሙ ላይ ቀርባለች። ስለዚህ ምናሴ እንኳን እንዴት አላከለትም? ቪዲዮን እንዴት አላየውም? ያመጣው ጉዳይ ስለዚህ ጉዳይ እንደሆነ እያስረዳን እንዴት ያን ፕሮግራም አላየውም? ልክ ገና እንደገባ ሃናን ሰራተኛ እንደምትሆን ማወቅ ነበረበት። ለምን እርግብ ተብየዋ ልጅ ተብላ በቪዲዮ በፕሮግራሙ ላይ ስለቀረበች እሷን ነው ልጄ ነሽ ብሎ ማለት የነበረበት። ምናልባት ደራሲው እዚህ ጋር ለምን ሊሳሳት ቻለ? ስለዚህ ፊልሙን ለማራዘም እንግዲህ ዝም ብለው የውሸት አይነት ታሪክ እየፈጣጠሩብን ነው ያሉት። ለምን መስፍን ሲመጣ የመጣበት ምክንያት በዚህ ጉዳይ እንደሆነ አውቋል። ለምን እርግብ ልጅ ተብላ በፕሮግራም እንደቀረበችና ወይዘሮ ሜላት እቤቷ እንዳስገባቻት ምናሴ ይነግረዋል። ሁለተኛ ደግሞ ሰራተኛቸው የተባለችውም ሃና ልጅሽ ነኝ ብላት ወይዘሮ ሜላትን እዚህ ግድ ውስጥ ወይዘሮ ሜላት እንደገባችና በዲኤንኤ እንዲመረመሩ ለማድረግ እየፈለጉ እንደሆነ ለአባትየው ምናሴ ነግሮታል። ስለዚህ ሳይነግራቸው መጥቷል ማለት ነው። አባትየው ግን ከመጣ እንዴት ሃናን ሰራተኛ እንደሆነች አላወቀም። እሱ ነው ገና ሲመጣ ልጄ ነው ያላት። እሷ ስታወራም ምንም ሊቀበላት እሷ እንኳን ሰራተኛ እንደሆነች ዝም ብላ ለመናገር ብትፈልግም ግን አልተቀበላትም። ዝም ብሎ እንድታወራ አድርጎታል ደራሲው። ስለዚህ አባትየው ይህንን ሁሉ ሚስጥር የሚያውቅ ከሆነ ምናሴ ምናልባት ካሳየው ቪዲዮውን መቼም ያሳየዋል ብዬ ተስፋ አደርጋለሁ። የእርግብን ልጅ አለመሆኗን ለማረጋገጥ የሚጠቀመው ሜትድ ይሁን ወይስ ደራሲው ዝም ብሎ እንደ አሻንጉሊት እያየን ሊጫወትብን ፈልጎ ይሁን? እስቲ ምን አስበው እንደሆነ እስቲ የምናየው ይሆናል። ሰላም ጤና ይስጥልን። በየዓለም ዳርቻ ያላችሁ እህትና ወንድሞቼ ሰላማችሁ ይብዛልኝ። ስለ ኖላዊ ድራማ የተሰማንን ሐሳብና አስተያየት እንሰጣለን። እናንተም ሁላችሁም የተሰማችሁን ሐሳብና አስተያየት በኮሜንት አስቀምጡ። ቪዲዮውን ላይክ በማድረግ እንጀምር። እኔን ያስገረመኝ ግን በጣም ከባዱ ነገር የሃና ፎቶና የሕፃንነቷ የሐሴት ፎቶ እንዴት እነሱን አላመሳሰሏቸውም? ለምን የሃና የልጅነቷ ፎቶና ሃና በደንብ ነው የሚመሳሰሉት። ስለዚህ እስከዛሬ ድረስ አንድ ጥያቄ ሆነብኝ። ያንን ፎቶና ሃና ያዘችውን ፎቶና ወይም ደግሞ ወይዘሮ ሜላት ስታለቅስበት የነበረው ፎቶ እንዴት ከሃና ጋር አልተመሳሰለም? ወይዘሮ ሜላትስ ስታለቅስበት የነበረውን ፎቶ ባየችበት አይኗ ሃናን ስታያት እንዴት ደመነፍስ እንኳን አልነገራትም? መቼም የልጅነታችን ፎቶ የሆነ ነገራችን ይመሳሰላል። ግን እርግብ ተብያዋን ምንም ፎቶን የማትመስለው ልጅ እንዴት ልጄ ነሽ ብላ እንድትቀበል ያደርጋታል ዳይሬክተሩ? አንደኛ ጥያቄ የሆነብኝም ይሄ ነው። እንግዲህ በዛሬው ቪዲዮ እንዳየነው ከሆነ የነ ምናሴና የነ ሰላም አባት መጥቷል ማለት ነው። እንግዲህ ከመጣ በኋላም የሱ ደመነፍስ የነገረው ነገር ሃና የሱ ልጅ እንደሆነች እንግዲህ በጣም እየተማመነ መጥቷል ማለት ነው። ምንድነው እንዲተማመን ያደረገው? ኢየሱስ የሰላምና የሃና ደም መመሳሰል። ሃና ለሰላም የሰጠችው ደም እንዴት መመሳሰሉ አስገርሞታል። ስለዚህ በአጋጣሚ ይሆናል ብሎም አላሰበም። እንዴት በአጋጣሚ ይሆናል? እንዴት ደማቸው ሊመሳሰል ይችላል የሚለው ጥያቄ አሳስቦታል ማለት ነው። ስለዚህ እሱ ስላሳሰበው ሃና ልጄ ልትሆን ትችላለች ወይም ሃና ናት ልጄ በሚለው እንግዲህ ሐሳብ ላይ ነው ያለው ይመስለው አባትየው። ግን በመጨረሻ አካባቢ ላይ ትንሽ ቅር ያለኝ ነገር ሃና ላናግርሽ ፈልጋለሁ ብሏት እንዲሁም ደግሞ ለማናገር ፈልጎ ነበር። ግን ሊያናግራት የፈለገው ነገር ምንድነው የሚለው ነገር ነበር ጓግተን ስንጠብቅ የነበረው። ግን ሊያናግራት የፈለገው ነገር ምንድነው ብለን ስናየው እሱም ያወራው ጭራሽ አንዳንድ ጥያቄዎቹ ኖርማል ጥያቄዎች ናቸው። ስለ ሃና ስለ ታሪኳ ስለ አንዳንድ ነገሮቹ በደንብ ቢጠይቃት አሪፍ ነበር። ስለ ባክግራውንድ እርግብ ተብያዋ ብዙ ነገሮችን እንደምትስት የሚታወቅ ይሆናል ማለት ነው። ስለዚህ የጠየቃት ጥያቄ ግን በጣም የተመታ ጥያቄ ስለሆነ ምንም በኖርማል እንግዲህ ብዙም ነገር ለአባትየውም አንዳንድ ነገሮችን ሳታስረዳ እንግዲህ ቶሎ ወጣለች ማለት ነው።
ሃናም እንግዲህ እስካሁን በጣም ዝም ብላለች ማለት ነው። በጣም ዝም ብላ ችላቸዋለች። አንድ የቻለቻቸው ምክንያት እንግዲህ እንደተናገረችው ወይዘሮ ሜላት ለአባቷ ሕክምና ስላደረገችው መልካም ነገርና ውለታ ስላለባት ነው። ግን ሃና የነሱ ቤተሰብ ብትሆንም ባትሆንም እንግዲህ አባቷ ይሄን ሁሉ ዓመት ያሳደጋት እንደ አባት የምታየው ኖላዊ ነው። ስለዚህ እሷ ለሱ ነው የምትኖረው ማለት ነው። ግን እነሱ በጣም ነው የተበጣጠሱባት ማለት ነው። ስለዚህ ምንም ይሄንን ጉዳይ እንኳን እሷ ሊረዷት ባለመቻሏ ሰው ናትና በጣም ትናደዳለች። ስለዚህ ከዚህ በኋላ ግን የምታሳየው የሃና ባህሪ በጣም አሪፍ እያደረገው መጥቷል። እርግብ ተብየዋ እንግዲህ ጉዷ ሊወጣ ነው። እንግዲህ አባትየውም እንግዲህ ደመነፍሱ ነግሮት ሃና ናት ልጄ በሚለው ሐሳብ መጥቷል ማለት ነው። ስለዚህ ወይዘሮ ሜላት ብቻ ናት እንግዲህ እርግብን ልጄ ብላ የተቀበለቻት። ወይዘሮ ሜላት እንግዲህ እንደተቀበለቻትም ውሸቷ ከታወቀ እንደዚሁ እሳት ሆና እንደምትቀየርባትና ዱቄት እንደምታደርጋት እንግዲህ የሚታወቅ ነው በዚህ አካሄዷ። እርግብ ተብየዋ እንግዲህ ፎቶና መስቀሉን እንኳን ይዛ ሃናን ፎቶሽንና መስቀልሽን የኔ ነው በማለት እንግዲህ እየተናገረቻት ትገኛለች። ሃናም እንግዲህ በዛ ታይም ላይ ባየነው ቪዲዮ የሚገርም ነገር ነው ያሳየችን። ሃና ከዚህ በኋላ ምንም መፍራት እንደሌለባትና እውነት ራሷ ጋር እስካለ ድረስ ሁሉንም ነገር መጋፈጥ እንዳለባት የሚያሳይ ቪዲዮ ሆኗል ማለት ነው። ስለዚህ አሁን ላይ ያለው የሃና ካራክተር በጣም አሪፍ እየሆነ ይመጣል ማለት ነው። ስለዚህ ሃና እውነተኛ ናት። የቤቷ ውስጥ ያለውን ስንት ዓመት ሙሉ የያዘችውን ፎቶና መስቀል ተሰርቆባት በውሸት የሷን ፎቶና መስቀል የኔ ነው እያለች እንደዚህ የሆነች እንዴት አትቀበለም? ስለዚህ ምንም ማድረግ አትችልም። እርግብ ተብየዋን እንግዲህ ሃናን ልታሸንፋት ምንም የማትችል ነገር ነው ማለት ነው። ስለዚህ እርግብ ተብየዋ መውደቂያዋ ደርሷል ማለት ነው። ግን ወይዘሮ ባዩሽ እንግዲህ እንዳሰበችው የዲኤንኤው ምርመራ በውሸት አርግታ እርግብ ተብየዋ የነሱ ቤት ልጅ ለማስደረግ ብትሞክርም እንግዲህ አባትየው መጥቷል ብዬ አስባለሁ። ግን የአባትየው መምጣት በጣም ትልቅ አሪፍ ነገር ነው ብዬ አስባለሁ። ምናልባት ለሃና ሊጠቅማት ይችላል ብዬ አስባለሁ። ለምን አባትየው የሚገርም ነገር ነው ያሰበው። ምንድነው ያሰበው? የሰላምና የሃና ደም መመሳሰሉ በጣም አስገርሞታል ማለት ነው። ምንድነው ያስገረመው? ለምን እንዴት ይሄ ደም የሁለቱ አንድ አይነት ሊሆን ይችላል የሚለው ሐሳብ በጣም አሳስቦታል። ለምን እንግዲህ እህትና እናት ካልሆናችሁ በስተቀር በጣም ከብዙ ሰዎች ጥቂቶች ካልሆነ በስተቀር ደም መመሳሰል የማይሆን ነገር ነው። ስለዚህ የደሙ መመሳሰል በጣም አስገርሞታል። ስለዚህም የደሙ መመሳሰል በጣም ስላስገረመው ሃና ልጄ ናት ብሎ ሊቀበል አስችሎታል ማለት ነው። ስለዚህ ዋናው ነገር እርግብ ተብየዋ እንግዲህ የምታናግረው ንግግር አባትየውንም ስርዓት የሌላትና ነገሯ ሁሉ ልጁ እንዳልሆነች በውስጡ የሚያሳየው ሆኗል ማለት ነው በቪዲዮ ላይ እንዳየ ነው። ስለዚህ አባትየውም እንግዲህ ወደ ሃና እያደላ ነው። ሰላምም እንግዲህ እርግብን የምትመልስላት መልስ የሚገርም ሆኗል። ከክፍል 41 ጀምሮ እንግዲህ እርግብ ተብየዋ ስለ ሃና ጉዳይ የምትጠይቀው ጥያቄ የሚገርም ሆኗል። ለምን ውሸተኛ መሆኗ ሊረጋገጥባት ስለሆነ የምትጠይቃቸው ጥያቄዎች እያንዳንዳቸው የፍርሃት እንደሆነ ሰላም በልቧ አውቃባታለች ማለት ነው። ስለዚህ እነዚህ ጥያቄዎቹ ለምን መጠየቅ አስፈለገ የሚለው በሰላም ሐሳብ እንደሚዘዋወር ተስፋ አድርጋለሁ። ስለዚህ ሰላምም አባትየውም ምናሴም እንግዲህ ከሃና ጎን የሚቆሙ ከሆነ እንግዲህ ሃና የምትጸልየው ጸሎት እንግዲህ አባትየውንም አምጥቶ እንግዲህ ከሃና ጎን እንዲቆም አድርጎታል ፈጣሪ ማለት ነው። ስለዚህ የአባትየው መምጣት ለሃና መልካም ሊሆንላት ይችላል ብዬ አስባለሁ። እሺ ሶስተኛው ነገር ደግሞ ያስገረመኝ ነገር ምንድነው? ዲኤንኤው ለምን እንዲራዘም አስፈለገ የሚለው ነገር ነው። በጣም ያስገረመኝ ነገር እንዴት ዲኤንኤው ሊራዘም ቻለ? አንደኛ ልጇ እንደሆነች ሃና ከነገረቻት ለወይዘሮ ሜላት ወዲያውኑ ይሄን ጉዳይ እውነቱ እንዲረጋገጥ ሃናንና እርግብ ተብየዋን ዲኤንኤውን ለምን ማስመርመር አልፈለጉም?
ይሄ ደግሞ የደራሲው ዝቅጠት የሚያሳየው ሆኗል ማለት ነው። ደራሲው እንግዲህ ፊልሙን ለማራዘም የተጠቀመበት ሜትር ነው ብዬ አስባለሁ። ምንድነው ዲኤንኤውን ወዲያውኑ ማድረግ ይችሉ ነበር ሁለቱን ለማረጋገጥ። ግን ደራሲው ፊልሙን ለማራዘምና ቪዲዮ እንዲረዝምለት ስለፈለገ እንግዲህ ዲኤንኤው እስከሚካሄድ ድረስ በአንዳንድ ነገሮችን ፊልሙን የማራዘም ፓርት አድርጎታል ብዬ አስባለሁ። ሁለተኛ እንግዲህ ምናሴም ሰላምም ወይዘሮ ሜላትም እስካሁን ያላሰምነው ነገር ምንድነው የፎቶ መመሳሰል የሚለውን ነገር እንዴት አላሰቡበትም? ወይዘሮ ሜላትስ እስከ ዛሬ ድረስ ስታለቅስበት የነበረው ፎቶ በሰራተኝነት ሃና ስትመጣ እንዴት አልተሰማትም? አንዳንድ ቪዲዮዎቹ ላይ ልጄ ብትሆን ብላ ታስባለች። ሁለተኛ ምናሴም እህቴ ብትሆን ያለ ያስባል። ሰላምም እህቴ ብትሆን ያለች ታስባለች። ስለዚህ የሃና እኔ ልጅሽ ነኝ ማለቷ እንዴት ወዲያውኑ ወደዚህ እንዴት እሳት እንድትሆን ወይዘሮ ሜላትን አደረጋት? ለምን? ምንም ቢሆን ልጇ እንድትሆን የምትፈልጋት ሴት ናት። እንደዚህ ስትል ከምን ተነስታ ነው እንደዚህ ያለችው? ለምን አላለችም? እስከ ዛሬ ድረስ ደግሞ ሃና እቤቱ ስታጸዳ የሐሴትን ፎቶ አይተው አታውቅም። እሱን ማሰብ አለባት። ወይዘሮ ሜላት ተብየዋ እንግዲህ ሃና በምትመጣ ሰዓት ፎቶውን ወደ ታች ነው የምታደርገው። ፎቶውን እየደበቀች ትዘጋዋለች። ብዙ ጊዜ ሃና የራሷን ፎቶ ወይዘሮ ሜላት ቤት አይተው አታውቅም። ስለዚህ ይሄንንም ስለምታስብ ሃና ፎቶውን ስታየው የጣለችው ነገር ሃና ሌላ ባህሪ እንደሌለባትና ከዚያን ቀን ጀምሮ ግን እንደዚህ ለምን ሆነች የሚለው ጥያቄና ሃናን ስለ ታሪኳ አባትሽን መጠየቅ አለብኝ ብላ እንዴት አላለችም? ደራሲው ፊልሙን ለማራዘም እንግዲህ ዝም ብሎ ፊልሙን እንግዲህ በማይሆን ነገር ዝም ብሎ አልከስክሰውታል ብዬ አስባለሁ። እኛን ለማጓጓት ይሁን እንግዲህ አላቀም አባት ተብየው እንግዲህ ሃናን ላናግርሽ እፈልጋለሁ ክላስ ጠብቂኝ ብሏታል። እንግዲህ ከዛ በፊት ግን ተግባር እያወራችሁ ነበር። ሃናን ለብቻዋ አባትየው ማናገር የሚፈልገው አንዳንድ ጥያቄዎች እንዳለ ፊልሙ ላይ ካሳየን በኋላ ግን የተናገራቸው ጥያቄዎች በጣም የሚደብር ሆኗል ማለት ነው። ስለዚህ ሃናን ሊያናዳት የሚችል ነው። ሃና እንግዲህ አባቷ ነው። ለምን እውነት አላት። ለምን የራሷ ፎቶ ነው። ወይዘሮ ሜላት እናቷ ናት። በደንብ አረጋግጣለች። ስለዚህ አባትየውም እንደዛው ሃና የራሱ ልጅ መሆኑን በልቡ የሚነግረው ከሆነ ሃናን እስቲ ለምን በስነ ስርዓት ለብቻዋ መጠየቅ ያለበትን ጥያቄ ለምን አልጠየቀም? እዚህ ጋር ነው በጣም የተናደድኩት ማለት ነው። እንግዲህ ሃናን ቢጠይቃት አንዳንድ ጥያቄዎች ትክክለኛ ሃና የሱ ልጅ እንድትሆን በደንብ የሚያምንበትና ዲኤንኤው ወዲያውኑ ሊያደርግ ይችላል ብዬ አስባለሁ። ስለዚህ እንደዚህ በስሜታዊነት እሷን ከጠየቃትና በደንብ አባትነቱን ወይም ሃና ልጁ እንደሆነች ስለሚያውቅ ዲኤንኤው ስለሚፋጠን ይመስለኛል ነገሩን ቀለል ያደርጉት። ምንድነው ያደረጉ ያሉት? እንግዲህ አባትየውም ሃና ልጁ እንደሆነች ስላመነ እርግብ ተብየዋን እንግዲህ እያበሸቃት ነው ማለት ነው ያለው። ስለዚህ እርግብ ተብየዋ እንዴት እንደምትሆን እንግዲህ እዋት። እርግብ ተብየዋ እንግዲህ ከዚህ በኋላ የሚያጋጥማት ነገር ምንድነው? ውሸቷ ከተረጋገጠ እንግዲህ ሁሉም ዱቄት እንደሚያደርጓት የሚታወቅ ነው። ስለዚህ እርግብ ተብየዋ እንግዲህ ድግስ ለመደገስ ማሰቧም የማይቀር ጉዳይ ነው። ዲኤንኤ እስከሚመረመሩ በእንደዚህ አካሄድ የምትጠብቅ አይመስለኝም። ሃናን የሆነ ነገር ለማድረግ ትሞክራለች ብዬ አስባለሁ። ግን ከዚህ በኋላ ሃና ፊት እንደማይሰጣትና በራሷም እንደማትደራደር እርግጠኛ ስለሆነች በጣም ተጨንቃለች። ለምን? ሃናን ራሷን እንድትጠራጠር ለማድረግ የምትሞክረው አንዳንድ ነገሮችን በዛሬው ቪዲዮ አይቻለሁ። ለምን? እርግብ ተብየዋ እንግዲህ እውነተኛ ፎቶና መስቀሉ የራሷ እንደሆነና ታሪኩ ሁሉ የራሷ እንደሆነ ለሃና በመንገር ሃና የራሷን ታሪክ እንድትጠራጠር ለማድረግ ሞክራ ነበረ። ግን ደራሲው እዚህ ጋር ሃና የራሷ ታሪክ ስለሆነ አብዳለች እንዴ እርግብ በማለት ሃና እንድታስብ አድርግቶ ምን አይነት ሴት ናት በማለት ሃና ለራሷ እውነት እንድትቆም አድርጓታል ማለት ነው። ስለዚህ ከዚህ በኋላ እንግዲህ ዲኤንኤ ቢመረመርም ባይመረመርም ሃና የነሱ ልጅ ናት። ግን እነሱ እንደፈለጉ ቢሆኑም ሃና ከዚህ በኋላ ከነሱ ጋር እንደዚህ መሆን የለባትም ብዬ አስባለሁ። ለምን? ሃና ያደረገችው ነገር ወይዘሮ ሜላት ካደረገችው ነገር ምንም የማይነጻጸር ነገር ነው። ሃና ለቤቱ ትልቅ ነገር አድርጋለች። ወይዘሮ ሜላት እስከዛሬ ድረስም አባትየውን ሙሉ ሕክምና
ብር ከፍላ አባትየው እንዲታከም ማድረግ ትችል ነበር። ለምን ሃና እንድትርቅባት ስለማትፈልግ ይመስለኛል። ስለዚህ ከዚህ በኋላ እንግዲህ ሃና አባቷን አሳክማ እነሱ ፈለጉም አልፈለጉም መሄድ ትችላለች። ለምን እንደዚህ ወጣ ገባ ሰጣ ገባ ውስጥ መግባት የለባትም ብዬ አስባለሁ። እንደዚህ ቢያደርጉ ሃና ብትጠፋ እነሱ ምን ያህል እንደሚጎዱ ስለሚያውቁት ያ ጉዳታቸው ሃናን እንዲፈልጉ ያደርጋቸዋል ብዬ አስባለሁ። በእንደዚህ አካሄዳቸው እንግዲህ ወይዘሮ ሜላትና ባለቤቷም ራሱ ጥለኞች ናቸው። ስለዚህ ብዙ ጥል አለባቸው። ግን እነሱ እንዲጣሉ ያደረገችው በእንደዚህ አይነት ወይዘሮ ባዩሽ ትሆናለች ብዬ አስባለሁ። እስከዛሬ ድረስ እንግዲህ ወደፊት የምናየው ይሆናል። ወይዘሮ ባዩሽ እንደዚህ የምትቀና ከሆነ ግን ጓደኛዋ የልብ ጓደኛዋ ስለሆነች ሁለቱ እንዲጣሉ የማታደርገው ነገር አለ ብዬ አላስብም። ለምን አሁን ያደረገችውን ነገር ካየነው ይሄ ነገር ለሷ ኢምንትና ቀላል ነገር ስለሚሆን እነሱ እንዲጣሉና እንደዚህ እንዲደራረሱ ያደረገችው ወይዘሮ ባዩሽ እጇ አለበት ብዬ አስባለሁ። ለምን አሁንም እንግዲህ ከተሳካላትና ዲኤንኤው ምርመራ ተካሄዶ እሷ በፈለገችው ዶክተር ካካሄደች ምርመራ እርግብ ተብያዋ የውሸት ልጃችሁ ነች ተብላ ቤት ምትገባ ከሆነ እርግብ ተብያዋ እነሱ ቤት እንድትቀመጥ ያስችላታል። በውሸት ብዙ አመታት ያልፋሉ ማለት ነው። ስለዚህ ወይዘሮ ባዩሽ ተብያዋን እንግዲህ ወይዘሮ ሜላትና ባለቤቷን እንግዲህ አጣልታ ለብዙ አመትም የቆየችው የሷ እጅ ይኖርበታል ብዬ አስባለሁ። ለምን እቺን ሴትዮ አላምናትም። ስሯ ሁሉ መጥፎና የምቀኝነት ስራ ስላለባት ይሄንን ጉድ አታደርግም ብዬ አላስብም። ስለዚህ ከዚህ በኋላ እንግዲህ ዋናው የሚረጋገጠው ወደ ዲኤንኤ ነው ማለት ነው። ዲኤንኤው ምርመራ ነው የሚሆነው። የዲኤንኤው ምርመራ ከተካሄደ እንግዲህ በዛ ዶክተር ወይም ደግሞ እነሱ እነሰላም በባቀዱ ዶክተር ከሆነ እንግዲህ የወይዘሮ ባዩሽ ሴራ ይከሽፍባታል። ግን ካልሆነ ግን የወይዘሮ ባዩሽ ሴራ እንግዲህ ይረጋገጥላትና በውሸት ልጅ ነች ተብላ እንግዲህ ልትሞላቀቅ ያስችላታል ብዬ አስባለሁ። እርግብን ግን የአባትየው መምጣት ደራሲው የሆነ ነገር እንዳለ አስቀምጦልናል ብዬ አስባለሁ። ለምን የሃና እውነተኝነት እንዲረጋገጥ የአባትየው መምጣት ትንሽ ያስችለዋል ብዬ አስባለሁ። ለምን ወይዘሮ ባዩሽ ተብያዋ ራሷ በፈለገችው ቦታ የዲኤንኤው ምርመራ እንዲካሄድ የምታደርግ ከሆነ ግን የወይዘሮ ሜላት ባለቤት ግን ወይዘሮ ባዩሽ ባለችው ቦታ ሊያደርግ ይችላል ብዬ አስባለሁ። ለምን ወይዘሮ ባዩሽና የወይዘሮ ሜላት ባለቤት እንግዲህ ስላላቸው ላይፍ ስታይል አናቅም። ለምን ሁለቱም እንግዲህ የሚጣሉበት ነገር ይኖራል ብዬ አስባለሁ። ለምሳሌ የወይዘሮ ሜላት ባለቤት ወይዘሮ ባዩሽንም ላይወዳት ይችላል ብዬ አስባለሁ። ስራዋን ሊያቀባት ይችላል ብዬ አስባለሁ። ስለዚህ እሱ መምጣቱ ለጥሩ ሊሆንላት ይችላል ብዬ አስባለሁ። ለሃናም እንግዲህ የዲኤንኤው ምርመራ መልካም ነገር ይቅጠማት እላለሁ። እንግዲህ የዛሬው ቪዲዮዬ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ቸር ያቆይልኝ።